መሰለሽ እኔ አሁን አልከለከልኩም። እናታቸው ነች መቼም እኔ አሁን እኔ እኮ አሁን ከልክዬን ባሳደጋቸው እኮ ነገ እነሱ አድርገው እናቴን ማለታቸው አይቀርም። እሱ አይደለም እኔ ውስጤን እያደማኝ ያለው እኔ ብሔሬ እኔ ማንነቴ ተጠርቶ በእህቷ መሰደብ አለብኝ ወይ? እኔ ትላንትና ልጆቼን ስንትና ስንት ነገር እያደረግኩኝ እየሰጠው ራሳቸው እንኳን እየሄዱ የሚበሉበት የነበረው በግ እኮ ወስጄ እኔ ሳልበላ ሆቴል እየበላሁ እኮ በግ ለነሱ እኮ ስለሌለኝ አላልኳትም እኮ እኔ እኮ ተጠይቂያለሁ። ለእሷ ይቅርታ የሚባል ነገር የለም። ለምን እህቷ አዳምጪኝ እህቴ አዳምጪኝ። እኔ አገው ነኝ። አገው እኔ ልክ አሁን እዚህ ፔጅ ላይ ልልክላችሁ እችላለሁ የተሰደበችኝን ማለት ነው። ለምን እሷ የምትናገረው ነው ተሰደበች። ስለዚህ ነገ እኔ አይደለሁም ያነበብኩት ደግሞ ውስጤን ራሴን ያመመኝ ትልቋ ልጅ ጌም ልጫወት አባዬ ብላ ሰጥቻት ትልቋ ልጅ ስላነበበችው ነው ውስጤን ያመመኝ። እንዴት እንደዚህ ትላለች? አባዬ መንገድ ላይ እንኳን ባገኘት ልናገራት አይ እንደዛ አይደለም በቃ ዝም በይ ምናምን ብያት ነው ልጄን ያረጋገዋት። ለምን ትልቅ ልጅ ነች። አሁን 10 ዓመት ማለት ትልቅ ልጅ ነች። ለምን እስቲ ጠይቋት። ለምንድን ነው እንደዚህ ብለው እኔን ሊናገሩኝ የቻሉት? እሺ ምን ማለት ነው ይሄ? በይቅርታ ብቻ የሚታለፍ ነገር ነው ይሄ? ህፃን አይደለችም እኮ እህቷ። ከእሷ ጋር አውርታ ነው እኔን የምትሰድበኝ። እኔ ከእሷ ለእሷ እኮ ገንዘብ ስሰጥ ለልጆቼ ብዬ ልጆቼን ስንከባከብ የነበርኩ ሰው ነኝ። ትናንትና ገንዘብ ለእኔ ሰርታ ለልጆቿ ስለላከች ለምንድን ነው ከፍ ዝቅ የምታደርገኝ? አካውንትሽን ላኪልኝ ብር ላስገባልሽ ስላት የሌላ ሰው አካውንት ላከች። መልሼ ላስገባልሽ ስላት ከዛ በኋላ እኔ ምን አደረግኩ? ብሮዬ አንዴ እስኪ ሄለን የምትለውን እንስማ እስኪ። ምንድን ነው እሺ እናቴ ሳሚዬ እኔ ሲስተርም ማለት ነው ስልክ ቤተሰብን በሙሉ አደውሉ አላገናኝም ቤተሰቦች እንዳይደርሱብኝ አለኝ። ከዛ ምን አልኳት ሲስተርን ኪዳኑ በትን ነው የምለው እህቴ እባክሽ ትምህርት ቤት ሂጂና እባክሽ ያለውን ነገር እናታችሁ ደህና ናት ትመጣለች ቢያቸው፣ ግን ደግሞ አባታችሁ ካልኩልባት ነው ስልክ ምናምን ብልሽ እንዳትነግሪያቸው አልኳት። ኪዳኑ በትን ነው የምለው ሳሚዬ ስላት ከዛ ምን ታደርግልሃለች እሷ ደግሞ እሱ ጋር ደውላ እሱን ተሳደበች። አንተ ቦይሱን ከመላክ በፊት ይሄ ጽሁፉን ከመላክ እሷ ልካልኛለች። እህቴ ያልኳት ለምን ልሳደብ? ይሄ ቁና ውር ነው። ለእሱ ሳይሆን ማሰብ ያለብሽ ለልጆቹ ነው። ነገ እኮ ልጆቹ በእኔ ስም አይደለም የሚጠሩ በአባታቸው ስም ነው የሚጠሩ። ለምን ሳደብሽ ብዬ ተቆጥቻለሁ። ይሄን ደግሞ እኔ ይቅርታ ጠይቄሃለሁ። በሲስተር በኩል ያለውን ይቅርታ ጠይቄሃለሁ። እኔ ግን አይደለም ዘር አይደለም እኔ ሰድቤ አላቅም። እዚህ ከመጣሁ እዛ ያለው ግን አዎ ስናደር ምናምን እቆጣህ ነበር እናገር ነበር። እዚህ ከመጣሁ ግን ልጆችን አጣለሁ ስል ማለት ነው አንድ ቀን ሰድቤ አላቅም። ቀን ሰድቤ አላቅም። ግን ደግሞ አንቺ በዘር ውስጥ ምን ከተተሻል? በዘር ነው እንዲያገባ እኔ አይደለሁም እኮ ሳሚዬ እኔ አይደለሁም። አንቺ እኮ አንቺ አሳልፈሽ የሰጠሽው እሷ የተሳደበችው አንቺ ብታከብሪው ምንም ብትጣሉ እኮ ምን አልኳት እሺ ይልኝ አልኳት። ልጆቻችሁ ማለት ያለ ነገ ልጆቻችሁ አሁን አለ እኮ ጌም ስትጫወት ነው ልጅ ያየችው። ልጅ አይታው ተሸማቀቅኩኝ። ልጅ አሁን እኮ የእሱ መሰደብ አይደለም ልጅሽ እኮ ነች አሁን የምትይዝብሽ። ገብቶሻል? መሰዳደብ የለባችሁ። አሳልፈሽ ለቤተሰብ መስጠት የለብሽም። ልክ ናት እኮ አይደለም ሳሚ የተቆጥኛለሁ። ለምን ተሳደሽ ብለኝና አሁንም ልትጠነቀቅ የሚገባው ነገር ሶሻል ሚዲያ ላይ ወይ ንገርሽ። አሁንም ልትጠነቀቅ የሚገባው ነገር ሶሻል ሚዲያ ላይ ያመጣልሽ ልጆቼን ማውራት አልቻልኩም ስላልሽ ሌላው ታሪካችሁን እዛው ጨርሱ። ይህን ከባድ ነገር ነው ንገርሽ። አሁን ሶሻል ሚዲያ እየዞርሽ አንቺ የቤተሰቦችሽን አንዴ ተረጋጊ። ሶሻል ሚዲያ ላይ መጥተሽ መፍትሄ የሚሰጥሽ የለም። ፈጣሪ ነው መፍትሄ የሚሰጥሽ። አንድ ነገር ንገርሽ። እኛ ልጁን ስበን ያመጣ ነው እኔና አብረሽ ስበን ያመጣ ነው። በምን ምክንያት ነው? እናት ነሽ፣ በሰው ሀገር ነው ያለሽው። ልጆችሽን እያሰብሽ እንዳትወድቂ እንዳትታመሚ ኩላሊትሽ እንዳይፈነዳ ፈርተን ነው ያመጣሽ። ሌላው ባህሪሽ፣ ሌላው ገመናሽ፣ ሌላው ችግርሽ ከአሁን ከ3 ወር ነው ከቅርብ ጊዜ ስትገቢ ቁጭ ብላችሁ አውሩበት። ይሄ የራሳችሁ ሚስጥር ነው፣ የራሳችሁ ገመና ነው። ይሄ ማንም ማወቀ ምንም ሊሰራልሽ አይችልም። አንቺ ራስሽን ከአሁን በኋላ አፍሽን ገድቢና ልጆችሽን ናፍቆትሽን ተወጪ። ፍቅር ስጫቸው። አባታችሁን ተንከባከቡላችሁ፣ አይዟችሁ በይ። አንቺ በፍቅር አባትሽን ባልሽን ጠብ ልታደርጊው ትችያለሽ እንጂ ይሄ ዝም ብሎ በየዞርሽ ሌላ ነገር የምታወሪ ከሆነ ልጁም ሌላ ችግር ውስጥ ነው የሚገባው፣ አንቺም ሌላ ችግር ውስጥ የምትገቡ፣ ልጆቹ ይበተኑብሻል። ተይ
ተይ ጥሩ አይደለም። አየሽ የእናንተ ጦርነት ለልጆች እየተረፈ ነው እና አሁን ማድረግ ያለብሽ ነገር ምንድን ነው? ፖይንታችን እናትና ልጆች እንዲገናኙ ነው። እባክህን ወንድሜ ልጆችና እናታቸው እንዲገናኙ ምን ልታደርግልን ትችላለህ? በዚህ ጉዳይ ላይ ብቻ እናውራ እባካችሁ። ይሄ የእነሱ የቆሰለ የቆየ ቁስል እኛ ልንፈተው አንችልም። ምክንያቱም ሀገር ለሀገር ተለያይቶ ያሉ ለእህቱ ይንገራት። እሷ እሱን ፈርተዋለች። ምክንያቱም ማለት ነው ከዚህ በፊት ደብቃ አገናኝታኛለች መጣብን ምናምን እያለች ይዘግተውብኛል። ስለዚህ ለእህቱ ይንገራት። በቃ እኔ ስደውል እንዲያገናኘኝ ትንሿ እንኳን እየነገረችባቸው ማለት ነው ለእሷ ያገናኙ፣ ለትንሿ ልጅ ያገናኙ። ድሮ ትቸኩኝ ነበር። አሁን መቸኮል የጀመርሽው ስደት ከመጣሽ ወይስ በፊት እንደተቸኮልሽ? እኔ ስለ ሲስተር የሳደበችውን ማለት ነው የልጆችን አባት ማለት ነው ማንም ሰው እንዲሳደብ አልፈልግም። ነበር እኮ አይደለ እንዴ? ልጆችሽን ስለማግኘት ከለከለኝ ብር ልኬ ምናምን ምናምን በሚለው እኛ አረብ ሀገር ስላለን ያው የእህቶቻችን ጉዳይ ቁስል ይገባናል። ሳምዬ ተፈጥሮዬ ነው እኮ ምን ላድርግ? ተፈጥሮዬ ነው እኮ ባለቤትሽ ተፈጥሮዬ ነው። ሌላ ታሪክ ነሽ አንቺ። ተፈጥሮዬ ነው እኮ ተፈጥሮሽ ነዋ እዚህ ችግር ውስጥ የከተተኝ እንዴ። ተፈጥሮ ነው ትላለች እንደ እኛ እንዴት ነው ተፈጥሮሽ? አይደለም ችኩል ላልሽ አልከኝ። ይሄ ተፈጥሮ ጉዳይ ነው አልኩ። ተረጋጊ። ላንቺ ነው አሁን የልጆች እናት ነሽ፣ ስደት ላይ ነው ያለሽው፣ በረሃ ላይ ነው ያለሽው። አሁን አላማሽን ግብ ለማድረስ ከፈለግሽ እኔ እንደ አይ ማለት ሳወራ ምናልባት ችኩል የምልብህ ከሆነ ይሄ ተፈጥሮ ጉዳይ ነው። አይደለም ለእኔም አይደለም ለእኔም አልችል የሚያደርግኛል። አሁን ሾይ ጂ ማማ ሾይ ጂ ማማ በከልም ዞ ሾይ ባለቤትሽና ልጆችሽን ነው ለልጆችሽ ስንል እኮ ነው ያወራ ነው። ይኸው ባለቤትሽ ጋር የደወልኩት ለምንድን ነው እንዲያወራሽ ነበር፣ ግን የሰማነው እውነቴን ነው የምልሽ ነጥብ ጣለብሽ። ታውቂያለሽ እሷ ተጠርታ ሄዳለች። እኔ ልጁን ወንድሜ አንድ ነገር ማለት በስተመጨረሻ የምፈልገው ነገር አለ። ወንድሜ እግዚአብሔር እድሜ ይስጥ፣ አይዞ ለልጆች ስትል የከፈልከው ዋጋ ትልቅ ነገር ነው። ከዚህም በላይ ፍቅር ስጣቸው፣ ከዚህም በላይ ተንከባከባቸው። እግዚአብሔር ጤናና እድሜ ይስጥ። ልጆችህን ደግሞ መልካም ስነ ምግባር አድርገህ አሳድጋቸው። እናታቸውን እንዳይጠሩ እግዚአብሔር ይኸውልህ፣ በእግዚአብሔር ትናገሪያለሽ። በእግዚአብሔር የምለምንህ ነገር ልጆችህን እናታቸውን እንዳይጠሉ በተቻለ መጠን ትልቅ ስራ ስራ። እሺ ወንድሜ፣ በተቻለ መጠን ለእናታቸው ጥሩ እንደሆነች ለእሷ ለእናንተ ብላ እንደተሰደደች እናታችሁ ጥሩ ነች እያለ አንድ እንኳን አይደለም እሷን ልከለክል የእሷ አክስት ራሷ አለች እዚህ ወሰን አሁን እኛ የምንኖርበት አካባቢ ማለት ነው። እና አክስቷ ጋር አባይ ወሰን ሲሉኝ በመኪና ወጡ ውለው አድረው ነበረ የሚመጡት። አይደለም እሷን ልከለክል ቀርቶ ማለት አሁን መቼም እንደ ሰውኛ ነው የምናወራው። መቼም ሰው ስትሆን እንደ ሰው ነው ማውራት ያለ ውለው የሷ አክስት ጋር ነበረ የሚመጡት። ከዛ በኋላ ግን ይህን ነገር ስትናገረኝ እህቷ እሷም ስትናገረኝ እንዴት አስባ ነው? እኔ እኮ አንድ ጊዜ ስዳቸዋል ሳሚ አንድ ልን ብላ መስዋዕት እየከፈለች ነው። ለምን ገና የ17 ዓመት ልጅ ነች እህቴ ለእኔ። ለምን አክምም ስለሚገድበኝ በቃ እህቴንም እያስተማርኩኝ ሰራተኛ ቀጥሬ አብረው እያደረጉ ትልቋም ትልቅ ስለሆነች ትንሿም ወረዲ አሁን እያደገች ስለሆነ ትምህርትም አብረው እንዲማሩ ብዬ እኔ ስራ እየሰራው ቤትም እያገዝኩኝ የምችለው ነገር እያደረጉ ነው። ብዙዎችን እያሳደጉ ያለሁት እሷ አሁን እኔን ሀይለ ቃል የምትናገርበት መጥፎ ነገር አውቃለሁ። ሰው ሀገር ነው የምትሰራው፣ ሰው ሀገር ላይ ነው የምትኖረው። ይህን አውቃለሁ። ግን በቃ የምትናገረው አማርኛ የምትናገረኝ በቃ ቃላቶች በጣም ስለሚደርሱ ለዛ ነው። ሲጀምር ስልክ ደግሞ ወንድሜ አንተ አሁን ሌላ ዳር ይዘህ ነው የምትኖረው። በቃ የምታወራው አማርኛ እንትን ስላለኝ ነው እኔ ብሎክ ያደረኳት። በቃ ለምን ወንድሜ አንድ ጥያቄ ልጠይቅህ። አንተ አሁን ትዳር ይዘህ ሌላ አግብተህ ነው የምትኖረው እንዴ? ኧረ እኔ አግብቼ አይደለም የምኖረው። ልጆቼን እንዴት ብዬ ነው እኔ የማገባው? ከእሷ እንኳን ተለይቼ ለልጆቼ ነበረ የምኖረው። ልጆቼን እያሳደግኩኝ ነበረ።
የልጆችን ትምህርት ቤት ከፍላለሁ በወር 10,000 ብር ለሰው ቤት ምናምን ወይ ተቃስ ምናምን አይደለም በወር 10,000 ብር ምሰጣት የኔ ወንድም ልንገርህ ለምን በወር 10,000 ብር ሰጣታለሁ የትምህርት ቤት ከፍላለሁ እያዳመጣችሁኝ ነው እያዳመጥ በወር 10,000 ብር እንግዲህ ኢትዮጵያ ላይ እየሰራው ለሷ በወር 10,000 ብር እየሰጠው ለ3 አመት ሙሉ እንግዲህ አይ ውሸት ነው ካለች ትናገር እሷ ለዛውም አመት በዓል በደረሰ ቁጥር ማድረግ ያለብኝን ነገር እያደረግኩኝ አብሬያቸው በየ15 ቀኑ እየሄድኩኝ እየወሰድኩ እያዝናናው ማድረግ ነገር ያለብኝን ነገር እያደረግኩኝ ነው። ሚስት አግብቼ ምናምን አይደለም ምኖረው ልጆችን እያሳደግኩ ነው ያለሁት። ለምን እኔ እነኝን ያመጣኋቸውን ልጆችን ማሳደግ ያለብኝ ነው የማምነው። ለምን እሷ እንደ ተጎጂ ሆና ነው የምትለፈልፈው። እኔ ላይ በጣም ብዙ ተጽዕኖ አድርጋለች እዚህ እያለች ማለት ነው። ለምን የአንተ ልጆች አይደሉም በቃ ብዙ ነገር ብላኛለች። ለእኔ ብዙ ነገር አለ። ግን አሁን ላይ ስርዓት ይዛ ልጆቿን በስርዓት የምትናገር ከሆነ ልጆቿን በስርዓት የምታናገራቸው ከሆነ ሰላም የምትላቸው ከሆነ እኔ አገናኛታለሁ፣ ችግር የለውም። አሁንም ቢሆን ማለት ነው። ግን ለምን እኔ አብስ በእናንተ ፊት የምናገረው እናትም ስለሆነች ለእኛ ስትል አንዴ አዳምጥ እስኪ አንዴ አብርሽ አንዴ አዳምጥ። ልናገር እያለች ነው። በእናንተ ፊት አንድ ነገር መናገር እያለች ነው። ተረጋጊ። ስትናገሪ ግን ይኸውልሽ ፐርሰናሊ ነገራችሁን እዛው አሁን የምትናገሪው ለመፍትሄ በተለይ ልጆች በተናገረው ብቻ ነው ተናገረው ምናምን ተናገረው ቀጥልሽ ልጆች አይደለም ያልኩት ሳምዬ ሴትን የተናድጄ ነው በበላይ ላይ ሴት ሲዝብኝ ተናድጄ ተናግሬዋለሁ። ልጆች አይደለም